ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ በዛሬው ዕለት ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን የሚገልጽ እጅግ በጣም አሳዛኝና ልብ ሰባሪ ዜና ተሰምቷል። በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ በተሰኘው ፕሮግራምና በተለያዩ የፊልምና የቲያትር ስራዎቹ በህዝብ ዘንድ እጅግ የተወደደው አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ምክንያት መሆኑ ተገልጧል። ነገር ግን አርቲስት ነጻነት ወርቅነህ ሞቱ የቀረበ መሆኑን የሚገልጽ የሚመስል መልእክትም ከሳምንታት በፊት አስተላልፎ የነበር ሲሆን በተጨማሪም ቴስቲያፕ ከመሞቱ አስቀድሞ ከወራቶች በፊት በፌስቡክ ስለ አርቲስት ነጻነት ወርቅነህ ምቾት የነሳኝንና ያሰጋኝን ነገር ላካፍላችሁ ሲል ነጻነት ወርቅነህ የህዝብ ልጅ እንደመሆኑ መጠን የህክምና ሰዎች፣ ቤተሰቦቹ፣ የቅርብ ጓደኞቹ፣ የሥራ ባልደረቦቹ፣ የሙያ አጋሮቹና አድናቂዎች በሙሉ ነጻነት ሰማችሁም አልሰማችሁም፣ ቢቀበላችሁም ባይቀበላችሁም በጤንነቱ ላይ ብቻ ትኩረት አድርጎ አስቸኳይ የህክምና ክትትል አድርጎ ጥሩ አቋምና ጤና እስኪሰማው ድረስ ራሱን እየተንከባከበ ይቆይ የሚል ነጻነትን አስመልክቶ የተሰማውን መልእክት አጋርቶ የነበር ሲሆን በሰዓቱም ብዙዎቹ ለህዝብ ባጋራው በዚህ መልእክት ሳቢያ በርካታ አሳዛኝ ምላሾችን አስተናግዶ ፖስቱን ከፌስቡክ ገጹ ለማንሳት ተገዶ የነበር ሲሆን ስለ ነጻነት ወርቅነህ ባዘጋጀነው በዚህ መረጃ ምን ተብሎ ነበር ስንል በሰዓቱ መረጃችን የምናደርሳችሁ ይሆናል። ዛሬ ረፋድ ላይ ከዚህ ዓለም በሞት መለየቱ የተሰማው ተወዳጁ አርቲስት ነጻነት ወርቅነህ በስነ ምግባሩ በፈገግታውና በሙያ ፍቅሩ በሰፊው የሚታወቅ ታላቅ ባለሙያ ነበር። የባለትዳርና የሶስት ልጆች አባት እንደነበረም የአርቲስት ነጻነት ወርቅነህ ታሪክ ያስረዳል። የአርቲስት ነጻነት ወርቅነህ ህልፈት ጋርም ተያይዞ ጠቅላይ ሚኒስትር ዶክተር አብይ አህመድ አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል። ነጻነት በተለይም በህዳሴው ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ። ሁላችንም አዲሱን ዓመት በደስታ እንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ሲሉም የሐዘን መልእክታቸውን አስተላልፈዋል። እንዲሁም ተወዳጁ አርቲስት ቴዲ አፍሮም በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበቡ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በህዝብ ዘንድ ከፍተኛ ተወዳጅነትንና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ህልፈተ ህይወት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። በዛሬው ዕለትም በተሰማው ህልፈተ ህይወት በደረሰው ሐዘን ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እየተመኘው ፈጣሪ ነፍሱን በአጸደ ገነት እንዲያኖርልን ከልብ እመኛለሁ፣ ነፍስ ይማር ሲል የሐዘን መልእክቱን ገልጿል። በህዝብ ዘንድ እጅግ የተወደደው አርቲስት ነጻነት ወርቅነህ ህልፈት ባጋጠመው ድንገተኛ ህመም ምክንያት መሆኑ ተገልጧል። የሰው ልጅ ህይወት እጅግ ረቂቅ ናት። ባልታሰበ ቅጽበት የምንወደው አርቲስት ነጻነት ወርቅነህ ዛሬ በህይወት ባይኖሩም ነገር ግን ከጥቂት ሳምንታት በፊት ግን አንድ የሚያስገርምና ልብ የሚሰብር ነገር አድርጎ ነበር። ነዚህ ከጥቂት ሳምንታት በፊት ይህችን አሁን የምናያትን ፎቶ በኢንስታግራም እና በፌስቡክ ገጹ ላይ እንዲህ የሚል ይዘት ያለው መልእክት ጋር አስፍሯት ነበር። ይህች ፎቶ ለማስለቀሻ አሪፍ ናት ሲል ለሐዘን መግለጫ ማለቱ ነው። አርቲስት ነጻነት ወርቅነህ ሞቱ የቀረበ መሆኑን የሚገልጽ የሚመስል መልእክት ከሳምንታት በፊት አስተላልፎ ነበር። ያኔ ቃሉን በፈገግታና በቀልድ መንፈስ ተቀባብለን የተመለከትነው ፎቶ ነበር። ዛሬ ግን በእውነትም የሐዘን መግለጫ ሆኖ መቅረቡ ልብን በሐዘን የሚሞላ ሆኗል። ያኔ ይህችን ቃል ሲናገር ምን ተሰምቶት ይሆን የሚለው ጥያቄ ደግሞ የብዙዎቻችን አእምሮ ውስጥ የሚመላለስ ትልቅ እንቆቅልሽ ሆኗል። በተጨማሪም ቴስቲያፕ ከመሞቱ ከወራቶች በፊት በፌስቡክ ስለ አርቲስት ነጻነት ወርቅነህ ምቾት የነሳኝንና ያሰጋኝን ነገር ላካፍላችሁ ሲል የሚከተለውን መልእክት በፌስቡክ ገጹ አስተላልፎ የነበር ሲሆን ጽሑፉንም እንደወረደ እናካፍላችሁ። ነጻነት ወርቅነህ እጅግ ምርጥ ከምላቸው በመድረክም ሆነ በፊልም ስራዎቹ በጣም የማደንቀው የማከብረው ምርጥ አርቲስት ነው። ሌላም ነጻነት ወርቅነህ በጣም ድንቅ ጸሐፊም ነው። አሪፍ የማስታወቂያ ባለሙያም ሆኖ አይቼዋለሁ። ከልቤ ከውስጤ ከማድነቅም በላይ እወደዋለሁ። ኢትዮጵያ ውስጥ የጥበብ ዘይት ከፈሰሰባቸው በርካታ አርቲስቶች መካከል ነጻነት ወርቅነህ እንደ ጎርፍ የጥበብ ዘይት የፈሰሰበት እጅግ ምርጥ አርቲስት ነው ብዬ ባወራ አላፍርበትም። ስራዎቹም ህያው ምስክሮች ናቸው። ስራዎቹን እዚህ ላይ ዝርዝሬ አላሰለቻችሁም፣ እናንተው ኮመንት ስር ጻፉልኝ። ታውቃላችሁ አሁን ላይ ግን ስለ ነጻነት ወርቅነህ ሳስብ እፈራለሁ። ከቅርብ ጊዜ ወዲህ በተለይ ከመሳሳቴ የተነሳ የእርሱን ፕሮግራሞች መመልከትና መከታተል አቆምኩኝ። ምክንያቱም መልኩንና ያለበትን ሁኔታ ሳስተውል ለኔ በግል ምቾት ይነሳኛል። እስቲ ምቾት የነሳኝንና ያሰጋኝን ነገር ላካፍላችሁ። እውነት መስሎ ከተሰማችሁም ይህን እውነት ሼር እያደረግን ወደ ነጻነት ወርቅነህ ደርሶ በአስቸኳይ በጤናው ዙሪያ ላይ አስቸኳይ እርምጃ እንዲያደርግ
እንደ አንድ አድናቂው ላሳስበው ወዳለሁ። በእርግጥ ከጥቂት ወራት በፊት ወደ ህንድ ሄዶ መታከሙን ከዛም በሰላም መመለሱን በፌስቡክ ገጹ ነግሮናል። እርግጥ መጠነኛ ለውጥም አይቻለሁ። ከጥቂት ጊዜ በኋላ ግን ፊቱን በትኩረትና በተመስጦ ስመለከተው በእኔ የግል እይታ ትክክለኛ ገጽታ አላስተውልም። የአይኑን ከለር ትክክለኛ ከለር አይደለም። በተለይ ከዚህ ጽሑፍ ስር ያለውን ፎቶ ተመልከቱ። አዎ መልክ ብዙ ነገር ይናገራል። ከምቾት እስከ ጉስቁልና፣ ከጤንነት እስከ መታመም ድረስ ፊት አይቶ ብዙ ነገር ማለት ይቻላል። ስለዚህ የምወደው እጅግ የማደንቀው አርቲስት ነፃነት ወርቅነህ በእኔ እይታና ሰዎች ለመናገር ፈርተው እንጂ በአንዳንዶችም እይታ መሰረት ነፃነት ወርቅነህ ታሟል። አዎ በዚህ በሽታ ታሟል ብዬ ዘርዝሬ መናገር ባልችልም ከቆዳ ከለር መለዋወጥ ከውፍረት መጨመር ጋር ተያይዞም ጤንነቱን በአይን አይቶ መገመት አያዳግትም። ማሳሰቢያም ሲል ለነፃነት ይህን መልእክት በውስጥ መላክ እችላለሁ፣ ግን ላያየው ይችላል። ስልኩን አላውቅም፣ እኔ ደውዬ መናገር አልችልም። ስለዚህ ነፃነት ወርቅነህ የህዝብ ልጅ እንደመሆኑ መጠን በአደባባይ በቲቪም ሆነ በዩቲዩብ የምናየው የፐብሊክ ፊገር ስለሆነ የታየኝንም ያስተዋልኩትንም ነገር በዚሁ መልኩ በአደባባይ ላወራ ተገድጃለሁ። በመሆኑም የሕክምና ሰዎች፣ ቤተሰቦቹ፣ የቅርብ ጓደኞቹ፣ የስራ ባልደረቦቹ፣ የሙያ አጋሮቹና አድናቂዎች በሙሉ ነፃነት ሰማችሁም አልሰማችሁም፣ ቢቀበላችሁም ባይቀበላችሁም በአስቸኳይ ከሚዲያው ርቆ በጤንነቱ ላይ ብቻ ትኩረት አድርጎ አስቸኳይ የሕክምና ክትትል አድርጎ ጥሩ አቋምና ጤና እስኪሰማው ድረስ ራሱን እየተንከባከበ እንዲቆይ በግል እመክራለሁ። ይህ ካልሆነ ግን እግዚአብሔር የሰጠውን እድሜ በገዛ ራሱ እያሳጠረው እንደሆነ ላስታውሰው ፈልጋለሁ። ረጅም እድሜ እንዲኖር መመኘት ብቻ በቂ አይደለም። ረጅም እድሜ እንዲኖር ሄልዚ ላይፍ ስታይል ለሰው ልጅ አስፈላጊ ነው። እኔ ወፍሬ ስቃይንም ከስቼ ደስታንም ጤነኝነትንም አጣጥሜዋለሁ። ስመክርም ከማየው ነገር ተነስቼ ብቻ ሳይሆን ከልምዴም ነው። ተስፍሽ ነኝ ከእውነት መንደር ሲል በፌስቡክ ገጹ ከወራቶች በፊት ነፃነትን ተመልክቶ የተሰማውን መልእክት አጋርቶ የነበር ሲሆን በሰዓቱም ለህዝብ አጋራው። በዚህ መልእክት ሳቢያ በርካቶች አታሟርትበት አይነት ነገር የሆኑ ኮመንቶችና አሳዛኝ ምላሾችን አስተናግዶ ፖስቱንም ከፌስቡክ ገጹ ለማንሳት ተገዶ የነበር ሲሆን የሚከተለውን መልእክት መልሶ አጋርቶ ነበር። የነፃነት ፖስት ተነስቷል ሲል በውስጥ ሰዎች የላኩለትን መልእክት መልሶ አጋርቷል። አንደኛ መልእክት ከኤሚቲ እኔ ነፃነትን ከ15 ዓመት በላይ አውቀዋለሁ። ተስፍሽ ያነሳው ሐሳብ ትክክል ነው። ነፂም ቢሆን ያውቀዋል፣ ክትትልም እያደረገ ነው። በእርግጥ ሁላችንም በራሳችን ነገር ተይዘን እንጂ ባየኸው ልክ አይተን አልገለጽነውም እንጂ በእያንዳንዳችን ልብ ያለው እውነት ነው። ስለ ምክርህ በግል ያመሰግናለሁ። ለነፂ እንዲደርስ እናደርጋለን። አሁን ዋናው ለነፂ ማድረስ ከሆነ መልእክቱ ስለደረሰ ፖስቱን አጥፋው። አክባሪ አድናቂ ነኝ ኤሚቲ ይላል። ሁለተኛ መልእክት ከቢቲ ሰላም ነው፣ የነፂ ስራ ባልደረባ ነኝ። መልእክት ደርሶኛል፣ እባክህን ከቻልክ አጥፋለት፣ ምክንያቱም በዚህ ጉዳይ መናገሪያ መሆኑ አይጠቅመውም። አመሰግናለሁ ይላል። ሶስተኛ መልእክት ከዲኤም ተስፍሽ እይታ ጥሩ ነው። ፖስቱን ያየሁት ከአዲስ አድማስ ፔጅ ላይ ነው። ጸሐፊው ማን ነው ብዬ ገርሞኝ ነበር። አንተ መሆኑን ሳውቅ የባስ ደስ አለኝ። የምታይበት መንገድ ሌላው ፈርቶ ተደብቆ በሚያማው ነገር ላይ እውነትህን መናገር ጥሩ ነው። አንዳንድ እውነቶች ግን ፊት ለፊት እንደዚህ ሲነገሩ ለሚመለከተው ሰው ትንሽ ይረብሻል። ያወራኸው እውነት ነው፣ ግን በቃ መልእክቱን በግሉ የደረሰው ይመስለኛል። ጽሑፉን አጥፋው ይላል። መልሶ ተስፍሽ በዚህ መልእክታቸው ላይ ባጋራው የኔ መልእክት ሲል በጻፈው ጽሑፉ እኔ በግሌ ማንንም ለመጉዳት አሊያም ለማሸማቀቅ ስራዬ ብዬ የምጽፈው ነገር የለም። አንዳንዴ እውነቶች ልቤ ውስጥ ይፈሳሉ፣ ማቋረጥ አልችልም። ለምን እንደሌላው አስመስዬ ዝም አልልም ብዬ ልብ ሞክርም ያስጨንቀኛል። ስለዚህ ውስጥ የሞላውን እውነት በማስረጃ በመረጃ ጽፋለሁ። ዓላማው ከክብርና ከመውደድ ነው። በእኛ ህዝብ ባህል ስላልተለመደ ያስደነግጣል፣ ግን እኮ እውነት ነው። እውነት ሲነገር ደግሞ ቢጠቅምም መስማት ግን አንፈልግም። ለነፂ ረጅም እድሜና ጤና እመኝለታለሁ። ጓደኞቹ ልክ በዚህ መልኩ ወደ እኔ እንደመጣችሁ ሁሉ ከነፃነት ጋር ሆናችሁ የሆነ ነገር እንደምታሰሙን በግል ተስፋ አድርጋለሁ ብሏል። እነዚህ ልጥፎች ምንም እንኳን ነፃነትን ከሞት ሊያድኑት ባይችሉም ኢትዮጵያውያን ስንሞት ውድ ነን ከሚለው ባለፈ ከብዙ የተንሸዋረሩ የሟርት አመለካከቶች ተሻግረን እውነታውን መቀበልና ሰውን በሕይወት ሳለ በመርዳት መሬት ላይ እያለ የተቻለንን ከኛ የሚጠበቀው ማድረግና የተቻለንን ማድረግ ጠቃሚው ነገር መሆኑን አጽንኦት እየሰጠን ለአርቲስት ነፃነት፣ ለመላው አድናቂዎቹ፣ ለወዳጅና ቤተሰቦቹ፣ ለሙያ ባልደረቦቹ በሙሉ መጽናናትን ተመኘን።